ብሩክ በባለፈው ክፍል እንደተመለከታችሁት እንግዲህ ደስታውን ማብሰር አለብኝ ብሎ ከትርሲትዬ ጋር ያው ስለ ሀብትና ስለ ንብረቱ እንዲሁም ከሚኪ ጋር ሆነው ሶስቱ ባንድ ሆነው እንግዲህ ስለ ሀብትና ስለ ንብረቱ ተነጋግረው እና ትርሲትዬ አንድ ውሳኔ ላይ ደርሳ ነበረ። እሱም የብሩክን እንግዲህ ግማሽ ሀብትና ንብረቱን እመልስልሃለሁ እሰጥሃለሁ ባለችው መሰረት ይህንን ደስታ ሄዶ ለእናባባ ሊያበስር ነበረ እና አባባ ጋር ተቀምጦ እንግዲህ ሚጡም መኪና ትገዛልኛለህ እያሉ እየተቀላለዱ ባሉበት ጊዜ ነበረ አንድ ሰውዬ መጥቶ ቤታቸው እንደተቃጠለ የነገራቸው እና ቤታቸው እንደተቃጠለ ሲነግራቸው አባባ በጣም ደንግጠው እየሮጡ ነበር የሄዱት። እናም በዚህ ጊዜ ሚጡ ደግሞ መራመድ ራሱ አቅቷት ከኋላቸው ስትወድቅ እነሱም ወደ ቤቱ ጋር መሮጡን የታውትና ቀጥታ ወደ ሚጡ ጋር ነበር የተመለሱት። ምክንያቱም ከሀብትና ከንብረት መቼም እንግዲህ የሰው ልጅ ይበልጣልና ሚጡን አንስተው ወደ ሐኪም ቤት ይወስዳሉ። አባባን በዚህ ጊዜ ስለ ቤቱ መቃጠል ሁሉንም ነገር ረሱ። አንድ ልጅን ወይኔ ልጅን አድኑልኝ እያለም እንግዲህ እያለቀሱ ባሉበት ጊዜ ብሩክም ምንድነው አምቡላንስ የለም እንዲያረ ስልክ ካለ እያሉ አንጠልጥለው ወደ ሆስፒታል ወስዷታል። ወደ ሆስፒታል እንግዲህ ወስደው ምንድነው ብሩክ ምን አለ አባባ ሌላም እኮ ብር እኮ ያስፈልጋል ሲል እንግዲህ ልጅ ያለኝን ሁሉንም ነገር ሰጠሁኝ፣ ሌላው ደግሞ ቀሪዋ ነበረች እዛው አብራ ተቃጠለች ሲልም ለብሩክ ይመልስለታል። ብሩክም እሺ ስልክህን ስጠኝ ይልና ባባባ ስልክ እንግዲህ ቀጥታ ብሩክ እዚህ ትርሲት እየጋ ይደውላል። ትርሲት ጋር ይደውልና እንግዲህ ሚጡ በድንገት ታማብን ነው ሆስፒታል ነው ያለ ነው፣ ስለዚህ ትንሽ ብር ያስፈልገናል ብሎም ይነግራታል። ይህንን ነገር ደፍሮ ለመናገር የፈለገው እንግዲህን የህግ ፕሮሰስ ውስጥ የሚያልቅ ድረስ ለምፈልገው ነገር እኔም መጠየቅ ትችላለህ ስላለችው እንግዲህ ለዛም ነው ደፍሮ ሊናገር የቻለውና እንዲሁም ወደ ትርሲት ጋር መደወል የፈለገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባር ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ከድራማ ይዘንላችሁ ቀርበናል። እናም ውዶቼ እንግዲህ ትርሲት ጋር ሲደውልላት እኔ በነገራችን ላይ ያሰብኩት ምን መሰላችሁ? እንግዲህ ከሚኪም ጋር ስለተጨቃጨቁ እንዴት ለኔ ሳትነግሪኝ እንደዚህ አይነት ውሳኔ ትወስኛለሽ ብሎ በባለፈው እንግዲህ እንዳያችሁት በጣም ተናዶባት ነበረ እና በእርግጥ ትርሲትም ያው አንድ ሰው ባሏ እስከሆነ ድረስ ማለት ያው በብሩክ ላይ ብሩክን ጓደኛውን ቢሆንም እንግዲህ ያገባቸው በቃ ባሏ እስከሆነ ድረስ ማማከር ነበረባት እና እንግዲህ ሳታማከር ለብሩክ ግማሽ ሀብቱን እመልሳለሁኝ ብላ ያው እኩል መናገር የለባትም ብያችኋለሁኝና እናም አሁንም እንግዲህ ምንድነው ነው ያሰብኩት የነበረው እንግዲህ እንደዛ ስለተጨቃጨቁ በቃ ሁለተኛው ወደዛ ትሄጂም ብሎ ሚኪ ከለክላት ሲሆን ሚጡ ሕክምና ተገኘውን በቃ ያላለና በጣም ብዙ ነገር ነበር ያሰብኩት ማለት ነው። እና ትርሲትዬም እንግዲህ ያው ብሩክን በቃ መጣሁኝ ሆስፒታሉን ንገረኝ ትለዋለች። ብሩክም ቶሎ ብሎ ነበር ሆስፒታሉን ይነግራታል ማለት ነው። እና ከነገራት በኋላ እንግዲህ ያው ልብሷን ለባብሳ እየሮጠች ባለችበት ጊዜ ሚኪ ወዴት ልትሄጂ ነው ይላታልና ወደ ሆስፒታል ልሄድ ነው፣ ሆስፒታል መሄድ አለብኝ ትላለች። እንዴ ለምንድን ነው ሆስፒታል የምትሄጂው ሲላትም ሚጡ ታማለች እና ሆስፒታል ነው ያለችው። ሚጡ የኛ ሲላት አይ እሷ አይደለችም እሷ ሳትሆን ሚጡ የአባባ ልጅ ማለት ብሩክን ያስጠጉት ሰዎች ልጅ ስትልም እንግዲህ ይነግራታል። በዚህ ጊዜ አይ እኔ ግን ብዙ ጊዜ እናገራለሁ እና የሚኪ አይ የሚለው ነገር በጣም ነው የሚገርመኝም የሚያስቀኝም እና የሆነ ያዝናናኛል ለምደ አላውቅም። እናም እንደዛ እንግዲህ ከኔ ይባባሉና በቃ እንደኔ ልብስ የልበስና ጃኬት ብቻ እኮ መደረብ ነው አብረን እንደ ስትለው አይ ትርሲትም በቃ አንተ ምትሰራለህ ሄደህ ትርፉ ድካም ነው አንዴ ቢሆን ስታዳ ዞራ ብር ሄዳለሁ ጃኬት እኮ ብቻ መደረብን ይልና ሚኪም ተነስቶ ከትርሲት እየጋ እንግዲህ ተያይዘው ይሄዳሉ ወደ ሆስፒታል እና ወደ ሆስፒታል እንግዲህ ሲሄዱ በቃ እና አባባ በጣም ተጨንቀዋል። የኔ ልጅ እንዲሁ ልጅ ምን ሆነ ይሆን እያሉም እንግዲህ በቃ አይደለ በጣም ጭንቅ ጥብብ ብለው ነበረ። ብሩክም እንግዲህ በቃ ተረጋጋ ምንም አትሆንም ይላሉ። በዚህ ጊዜ እነ ብሩክ እነ ትርሲት እንግዲህ ይደርሳሉ እና
እንዴት ሆነች ምናምን ሲል እየጠበቅን ነው፣ ምንም አዲስ ነገር የለም በማለትም ይመልሱላታል ማለት ነው። እንግዲህ በዛው አጋጣሚ ነበረ ማለት የሚጡ ቤተሰብ ሲባል እንግዲህ በዚህ ጊዜ ሁሉም አለን ይላሉ። እናለን ሲሉ እንግዲህ ውዶቼ ያው ሚኪና ትርሲት በቃኛ ሂሳቡን እንክፈል እናንተ ሄዱና አናግሯቸው ዶክተሮችን ብለውም ብሩክንና እንግዲህ ግን ብሩክና አባባ ቀጥታ ወደ ዶክተሯ ጋር ሄዳሉ። እነ ሚኪም ሂሳቡን ይከፍላሉ ማለት ነው። እና ያው የሚጡ እንግዲህ ግን የበሽታዋ ኬዝ ያው የልብ ድካም እንደሆነ ዶክተሯ ትናገራለች። አባባ በዚህ ጊዜ እንደስተ ዛሬ እኮ አሟት እኮ ያውቅም፣ እንዴት እንደዚህ ሊሆን ይችላል? ሌላ ችግር ሊሆን ይችላል እና ስለዚህ መርምሯት ከእንደገና ሲልም አይ ምንም ሌላ ነገር የለም ይኸው ነው እና በደንብ መርምረናታል ሲልም እንግዲህ አባባ ምን ጉር ነው ያመጣበት? ምን ጉር ጉብዳ ነው ሲልም እንግዲህ በጣም ይደነግጣሉ። ዶክተሯ በዚህ ጊዜ ያው ከፍተኛ አደጋ ስላልሆነ ኦፕሬሽን ከመሆኗ የሆነ እንክብካቤ ታገኘች፣ እንዲሁም መድኃኒቶቿ በአግባቡ ከወሰደች ትድናለች ስትልም እንግዲህ ዶክተሯ ስትነግር እሺ ምንድን ነው ምናምን ትላለች። እነሱም እንግዲህ ግን ያው ብዙም ከባባድ እቃ እንዳታነሳ እንዲሁም ደግሞ መድኃኒቷን በስርዓት ተውሰደ፣ ስለዚህ ትድናለች ስትልም ዶክተሯን አባባን ታጽናናቸዋለች ማለት ነው። እና ማጽናናታቸው እንግዲህ ከነሱ መድኃኒቱን ጽፈው ይመጣሉ። እንግዲህ ወደ እነ ትርሲት ጋር ሲመጡ ትርሲት በጣም ተጨንቃለች። እናም በዚህ ጊዜ እንግዲህ ምንድነው የተፈጠረው ስላቸው ምንድነው ህመሟ ስትልም እንግዲህ ትርሲትዬ የልብ ድካም ነው የሚሉት። ውይ 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 እንደው ምን አይነት እንደው ከባድ በሽታ ነው ስትልም እንግዲህ ትርሲትዬ አባባ በዚህ ጊዜ ወይኔ ያለ በዚህ ጊዜ ማለት ነው እንግዲህ የተረጋጋውን ወይኔ በቃ ህመሙ ከባድ ነው ማለት ነው፣ በከባድ በሽታ ነው ማለት ነው የተጠቃችብኝ ሲልም እንደ አባባ ምን እየሆንክ ነው ስትል እንዲያሰማትም እንደ ከባድ ነው እያለች እኮ ነው ሲልም እንግዲህ ተመልክተነዋል። ልጆቼ ቀጣይ ፓርት እስከምንመጣ መልካም ቆይታ